የመጨረሻው ፍለጋ በሪክ ጆይነር። ሪክ ጆይነር የመጨረሻውን ዘመን በእግዚአብሔር ሰራዊትና በጨለማው መንግስት መካከል የሚደረገውን ጦርነት ከተመለከተ በኋላ ያየውንና የሰማውን በራእይ መልክ ከጎበኘና እግዚአብሔር ካሳየው በኋላ ለኛ ጽፎልናል። ይህ አስደናቂ መጽሐፍ በብዙዎች ዘንድ የተወደደና አይን ከፋች የሆነ በተለይም በዚች ዘመን ላለችው ቤተክርስቲያን እንዴት አድርገን የሰይጣንን የውጊያ ስልቶች ማወቅ እንደምንችልና በጽዮን ተራራ ላይ በዘላለም ስፍራችን ላይ ከእግዚአብሔር ጋር ምን አይነት ቆይታ እንደሚኖረን በጥቂቱም ቢሆን አሳይቶናል። ከዚህ በፊት በነበረው ክፍል ላይ ሪክ ጆይነር በሰማይ ታላላቅ ክብር ካላቸው ጀምሮ ታናናሽ እስከሚባሉት ድረስ እየጎበኘ አልፎ አልፎም ቆም ብሎ እያነጋገራቸው እነርሱንም በተመለከተ ጊዜ ራሱን በመኮነን እንደ አምላክ ሲያያቸውና እጅግ በጣም የከበረ አለባበሳቸውን አይቶ ሲደነቅ ያሳለፉትንም ጊዜ ሲነግሩት እዛ ደግሞ ካሉት ሁሉ ታናሽ እንደነበሩ ሲያስረዱት እየተደነቀ ጉዞውን ወደ ፊተኛው ዙፋን ፊት እያደረገ ነው። ሪክ አንድ በአንድ በተጠጋ ቁጥር ወደ እግዚአብሔር ክብር እየተጠጋ ነው። በዚህኛው ክፍል ወደ እግዚአብሔር ዙፋን ጋር ደርሶ ምን እንዳጋጠመውና ምን እንደሰማ እግዚአብሔር ራሱ ምን እንዳለው ይነግረናል። ቀጥታ ወደ መጽሐፉ ትረካ። እኔም ልክ በዚህ በጣም አስደንጋጭ በሆነው ግኝት ክብደት ልወድቅ ነው ብዬ ሳስብ ሳለ አንድ የማቀውና አንድ ታላቅ የእግዚአብሔር ሰው በጣም የማከብረው ሰው ሊደግፈኝ ወደፊት መጣ። እርሱም ሞቅ አድርጎ ሰላምታ ሲሰጠኝ ሳለ አነካኩ ግልጽ ባልሆነ መንገድ መልሶ አበረታኝ። እኔም የዚህ ሰው ደቀ መዝሙር ለመሆን በጣም እፈልግ ነበር፣ ነገር ግን በደንብ መግባባት አልቻለም። ከብዙ ሌሎች የእግዚአብሔር ሰዎች ጋር እንደሆነውም እኔም ለመጠጋት ሞክሬ ነበር፣ ነገር ግን ለዚህ ሰው የመበሳጫ ምክንያት ነበርኩና በመጨረሻ ለቅቄ እንድሄድ ጠየቀኝ። እኔም በባህሬ ላይ በነበሩኝ ጥቂት ጉድለቶች ምክንያት ትልቅ እድል እንዳበላሸው ተቀብዬ ስለነበር ስለዚህ ነገር ለዓመታት ጥፋተኝነት ይሰማኝ ነበር። ምንም እንኳን ከአይምሮዬ ባወጣውም እስካሁን ግን የዚህ ውድቀቴ ሸክም ተጭኜ ነበር። እኔም ባየሁት ጊዜ ያ ሁሉ ነገር በፊቴ ተደቀነና የህመም ስሜት ተሰማኝ። እርሱም አሁን በጣም የከበረ ሆኖ ስለነበር በራሴ ድካም ሁኔታ ይበልጥ አጸያፊነትና እፍረት ተሰማኝ። ለመደበቅ ብፈልግም ግን እዚህ እርሱን ላለማግኘት የምችልበት ምንም አይነት መንገድ አልነበረም። እስኪ ገርመኝ ድረስ ለእኔ የነበረው መልካም ስሜት በጣም እውነተኛ በመሆኑ ወዲያው ቀለል እንዲለኝ አደረገ። በመካከላችንም ምንም አይነት እንቅፋት የነበረ አይመስልም። እንዲያውም ከእርሱ የሚወጣው ፍቅር ሙሉ በሙሉ ማለት ይቻላል ስለ ራሴ የማስበውን ቀይሮት ነበር። በመቀጠልም መገናኘታችንን በጉጉት ስጠብቀው ነበር አለኝ። እየጠበከኝ ነበር በማለት ጠየቅኩት። ለምን? አንተ የምትጠብቃቸው ከብዙዎች አንዱ ብቻ ነህ። የፍርድ ጊዜ እስከመጣበት ደቀ መዝሙር እንኳ እስካደርጋቸው ድረስ እንድረዳቸው ከጠራኋቸው ሰዎች አንዱ እንደነበርክ አልተረዳህም ነበር። ይልቁኑ አውጥቼ ጣልሁ። እኔም ጮካልኩና የተከበር ሆይ በማለት ተቃወምኩ። በአንተ ደቀ መዝሙር መሆን በጣም ታላቅ ክብር ይሆን ነበር። ካንተም ጋር ስለነበረኝ ጊዜ በጣም አመሰግናለሁ። ነገር ግን እኔ በጣም ትዕቢተኛ ስለነበርኩ መጣል ይገባኝ ነበር። አመፀኛነቴና ኩራቴ መንፈሳዊ አባት እንዳይኖረኝ እንደከለከለኝ አውቃለሁ። ይህ የእኔ እንጂ ያንተ ጥፋት አልነበረም። ቀጠልና ኩራተኛ እንደነበርክ እውነት ነው፣ ነገር ግን ባንተ የተበሳጨሁት ምክንያት ያ አልነበረም አለኝ። የራሴ የመተማመን ጉድለት በዙሪያዬ ያለውን ሁሉ ለመቆጣጠር እንድፈልግ ስላደረገ ነው። እኔም የተበሳጨሁት ያልኩትን በሙሉ ያለ ጥያቄ ስለማትቀበል ነበር። እኔም ከዚያ አንተን ላለመቀበል ምክንያት መስጠት የምችልበትን በአንተ ላይ ያለ ማንኛውም አይነት ስህተት መፈለግ ጀመሩ።
አንተንም መቆጣጠር ካልቻልኩኝ አንድ ቀን እኔና አገልግሎቴን እንደምታፈራርስ ይሰማኝ ጀመር። እኔም አገልግሎቴን ለእኔ ከተሰጡ ሰዎች በላይ አከብር ስለነበር በዚህ ምክንያት አንተና ሌሎች አንተን የሚመሳሰሉትን አሸሻለሁ። እንዲያውም አንዳንድ ጊዜ ተቀይረህ ነበር ብዬ አስባለሁ። እናም ትክክል ነበርክ በማለት በምድራዊ ዓለም ውስጥ የማይታወቅ እውነተኝነትን ተናገረ። መንፈሳዊ አባት ለመሆን ጸጋ ተሰጥቶኝ ነበር፣ ነገር ግን በጣም ደካማ ነበርኩ። ልጆቼም በሙሉ አመፀኞች ናቸው። ሁሉም ራስ ወዳዶችና በራሳቸው ዙሪያ የሚዞሩን ዓለም ብቻ የሚያስቡ ናቸው። በእርግጥ ለዚያ ነው የሚያሳድጓቸውን ወላጆች የሚያስፈልጓቸው። እንዲያውም አንዳንዶቹ ልጆች በተወሰነ ጊዜያት ለቤተሰብ ማፈሪያ የሆነ ነገር ያመጣል። ነገር ግን እንደዚያም ሆኖ የቤተሰብ አካል ነው። እኔም ወደ ብስለት ይመጡ ዘንድ በመታመን የተሰጡኝን የተወደደውን ሕዝብ የራሱን የእግዚአብሔርን ልጆች እንዲሸሹ አድርጌያለሁ። ነገር ግን አብረውኝ በቆዩ በብዙዎች አልተሳካልኝም ነበር። ደግሞም ቀጠለና እንዲህ አለ። ትልቅ ድርጅትን ገንብቼ ነበር። በቤተ ክርስቲያንም ላይ ቀላል የማይባል ተጽዕኖ ነበር። ነገር ግን በጌታ የታመኑት ትልቁ ስጦታዎቼ ለደቀ መዛሙርትነት ወደ እኔ የተላኩና እኔም አብዛኞቹን ያልተቀበልኳቸው ሰዎች ነበሩ። እኔም በራሴ ላይ ያተኮርኩና በሰዎች ዘንድ ስለሚኖረኝ ቦታ የምጨነቅ ባልሆን ኖሮ እዚህ ንጉሥ ልሆን እችል ነበር። እኔም ከፍ ካሉት ዙፋናት በአንዱ ልቀመጥ የተጠራው ነበርኩ። አንተም እስካሁን ያከናወንካቸውና ገናም የምታከናውነው በሙሉ በእኔ ሰማያዊ መዝገብ ውስጥ ይገቡልኝ ነበር። ሆኖም ግን እኔ ትኩረት የሰጠሁት አብዛኛው ነገር በጣም ጥቂት ዘላለማዊ ጠቀሜታ ነበረው። እኔም ቀጠልኩና ያከናወንካቸው ነገር በጣም አስደናቂ ነበር። በምድር ላይ ጥሩ ሆነው የሚታዩ ነገሮች ከዚህ የሚታዩት በጣም የተለየ መልክ አለው። በምድር ላይ ንጉሥ የሚያደርግ ነገር እዚህ ንጉሥ እንዳትሆን የእንቅፋት ድንጋይ መሆን የተደጋገመ እውነት ነው። እዚህ ንጉሥ እንድትሆን የሚያደርግ ነገር ደግሞ በምድር ላይ ዝቅተኛና ምስጋናም የማይሰጠው ነገር ነው። እኔም ታላላቅ ፈተናዎችና ታላላቅ እድሎችን አበላሽቻለሁ። ከእርሱ ውስጥ አንዱ አንተ ነበርክ። ይቅር በለኝ። እኔም እፍረት እየተሰማኝ በሚገባ አልኩት። ነገር ግን እኔም የአንተ ይቅርታ ያስፈልገኛል። የራሴ ግትረኝነት፣ አመፀኝነት ነገሮች አስቸጋሪ እንዲያደርጉብህ እስካሁን አስቤያለሁ። እኔም ወደ እኔ ሊጠጉ የሚፈልጉ ተመሳሳይ ሰዎችን ወደ እኔ እንዳይጠጉ አንተ ባደረክበት ተመሳሳይ ምክንያት ወደ እኔ እንዳይጠጉ በማድረግ ወድቄያለሁ አልኩት። እሱም አንተም ፍጹም እንዳልነበርክ እውነት ነው በማለት መለሰ። እኔም አንዳንድ ችግሮች በትክክል ተረድቼ ነበር። ነገር ግን ያ በጭራሽ አንድ ሰው ለመቀበል ምክንያት ሊሆን አይችልም። ጌታ ኢየሱስ ክርስቶስ እንኳን የዓለምን ውድቀቶች ባየ ጊዜ ዓለምን አልቀበልም አላለም። የእኔም ኃጢአት ባየ ጊዜ እኔን አልቀበልም አላለም። ነፍሱን ስለ እኔ ሰጥቷል። ሁል ጊዜ ቢሆን ታላቁ ነው ለታናሹ ነፍሱን የሚሰጠው። ምንም እንኳን እኔ ከአንተ ይልቅ የበላሁና ከአንተም የበለጠ ስልጣን ቢኖረኝም በምሳሌ ከተሰጡት ፍየሎች ውስጥ አንዱን እመስል ነበር። አንተንና ሌሎች ብዙዎች ወደ እኔ የላካቸውን ባለመቀበል ጌታን ከመቀበል ጎድያለሁ። ይህ ሰው በሚናገርበት ጊዜ ቃላቶቹ በጥልቀት ይነኩኝ ነበር። እኔም ራሴ እርሱ በጠቀሳቸው ነገሮች በሙሉ ጥፋተኛ ነበርኩ። የእኔም ጊዜ አይገባቸውም በማለት ንቄ የተውኳቸው ብዙ ወጣት ወንዶችና ሴቶች ፊት ከአእምሮዬ ውስጥ ያልፍ ነበር። እኔም ተመልሼ በአንድነት እስክሰበስባቸው ድረስ መጓጓት ጀመርኩ። ይሰማኝ የጀመረው ጸጸት እንዴት ጊዜን ማባከን መስሎ እንደታየኝ ሳስብ ይባስ ጨመረብኝ። እኔም ሰዎችን አባካኝ እንደነበርኩ ተሰማኝ። አሁን ከነዚህ አብዛኞቹ በተራራው ላይ በነበረው ውጊያ ቆስለውና ተይዘው በጠላት ምርኮኛ ሆነዋል። ይህ ውጊያ በሙሉ ስለ ሰዎች ነበር። ሆኖም ግን በተደጋጋሚ ሰዎች በጣም ዝቅተኛው ትኩረታቸው ናቸው። እኛም እውነቶች ለነርሱ ከተሰጧቸው ሰዎች ይልቅ ለእውነቶች ይበልጥ እንዋጋለን። በውስጣቸውም ያሉትን ሰዎች እየረጋገጥን በላያቸው ላይ በመሮጥ ለአገልግሎት እንዋጋለን።
ብዙ ሰዎችም እኔ መንፈሳዊ መሪ እንደሆንኩ ያስባሉ። እኔ በእውነት ከቅዱሳን ሁሉ የማንስ ነኝ ብዬ በታላቁ አበሰብኩ። በመቀጠልም እንዴት የሚሰማህን እረዳለሁ በማለት ሌላ ሰው አስተያየት ሰጠ። በዘመናት ሁሉ ከነበሩ ታላላቅ ክርስቲያን መሪዎች አንዱ እንደሆነ የምገምተው ሰው እንደነበርም አውቃለሁ። ሐዋርያው ጳውሎስ በሕይወቱ መጨረሻ አካባቢ ከቅዱሳን ሁሉ የሚያንስ እንደነበር ተናግሯል። ከዚያም ልክ ከመሞቱ በፊት ከኃጢአተኞች ሁሉ ዋና እንኳን በማለት ራሱን ጠርቷል። እርሱም ይህንን በምድር ላይ በመማሩ ምክንያት አሁን ለጌታ በቅርበት ካሉት መካከል አንዱን ለዘላለም የሚሆን የማዕረግ ደረጃ ከታላላቆች አንዱ እንዲሆን አድርጎታል። ይህንንም ሰው በሰነፎች ልጃገረዶች ምድብ ማየት ገና በጣም የሚያስገርም ነበር። አንተም ደግሞ በምድራዊ ሕይወታቸው ከሚያንቀላፉት ሰነፎች መካከል አንዱ መሆንህን ማመን አልቻልኩም። ለምን እዚህ መጣ? እኔም እዚህ ያለውበት ምክንያት በከበረው የአዳኛችን ወንጌል ላይ እንደታመነ ሰው ልትሰራው ከምትችለው ታላቅ ስህተቶች አንዱ የሆነውን ሰርቼ ነው በማለት መለሰ። ልክ ሐዋርያው ጳውሎስ ከታላላቆቹ ሐዋርያት እንደማያንስ ከመቁጠር ጀምሮ ከኃጢአተኞች ዋና ወደ መሆን እንዳሻሻለ እኔ ደግሞ የእርሱ ተቃራኒ መንገድ ወስጄ ነበር። እኔም ከኃጢአተኞች ዋና ሆኜ ጸጋን እየተቀበልኩ እንደሆነ በማወቅ ነበር የጀመርኩት። ነገር ግን ስጨርስ ተሳሳትኩ። እርሱም ከታላላቆቹ ሐዋርያት አንዱ እንደሆንኩ አስቤ ነበር። እዚህ እንዳለው እንደ ጓደኛችን ባለመተማመን ሳይሆን በታላቅ ኩራት ምክንያት ሁሉንም ነገር እኔ እንደማየው የማይመለከተውን በሙሉ ማጥቃት ጀመርኩ። የሚገርመው ነገር በእኔም ዙሪያ ማንም ራሱን መሆን አይችልም ነበር። አደቃቸውም እንደነበር በማውቃቸው ምክንያት ማንም ሊጠይቀኝ አይደፍርም ነበር። ሌሎችንም በማሳነስ ራሴን ታላቅ እንደማረግ አስብ ነበር። እኔም ለእያንዳንዱ ሰው መንፈስ ቅዱስ መሆን እንዳለብኝ አስብ ነበር። አገልግሎቴንም ከውጪ ሲታይ እያንዳንዱ በህብረት ፍጹም በሆኑ ቅደም ተከተል በጸጥታ እንደሚሰራ ማሽን ይመስል ነበር። ነገር ግን የእስረኞች ማከማቻ ሰፈር ቅደም ተከተል ነበር። የጌታንም ልጆች በመውሰድ በራሳቸው ኃይል እንደሚንቀሳቀሱ መሳሪያዎች አድርጌያቸው ነበር። ወደ እርሱ ምስል ሳይሆን ወደ ራሴ ምስል እቀርጻቸዋለሁ። በስተመጨረሻም እንኳን የማገለግለውን ጌታ አልነበረም፣ ነገር ግን ለራሴ የቀረጽኩት ጣዖት ነበር። ትምህርቶቼና ጸሐፍቶቼም ምንም ችግር የሌለባቸው መጽሐፍ ቅዱሳዊ ቢመስሉ እንኳን በሕይወቴ ማብቂያ ላይ በእርግጥ የእውነተኛ ወንጌል ጠላት ሆኜ ነበር፣ በትንሹ በተግባር ደረጃ። እኔም ከዚህ ሰው እንዲህ አይነት ንግግሮች መውጣታቸው በጣም አስደነቀኝ። እኔም በዚህ የማደርገው እያንዳንዱ ግንኙነት በፊተኛው የበለጠ አስደንጋጭ ነው ብዬ ማሰብ ጀመርኩ። የወንጌል ጠላት እየሆንክ መምጣት እውነት ከሆነ ታዲያ እንዴት እስካሁን እዚህ ልትገኝ ቻልክ? በማለት ጠየቁ። ቀጠልና በእግዚአብሔር ጸጋ ለራሴ ድነት በመስቀሉ አምኜ ነበር። ሆኖም ግን ሌሎች ሰዎች በእርግጥ ከእርሱ ከልክያቸው ነበር። ከጌታም ይልቅ ወደ ራሴ ነበር የምመራቸው። ቢሆንም ግን የተባረከው አዳኝ እኛ እንኳን ታማኝነታችንን ብናጎድል እርሱ ታማኝነቱ ይጠበቃል። በእኔም ስር የነበሩት እርሱን ማግኘት እንዲችሉና እርሱን ወደ ማወቅ ብቻ እንዲመጡ ከምድር ላይ ሊወስደኝ ከነበረው ጊዜ ቀደም ብሎ የሰበሰበኝም ደግሞ በእርሱ ጸጋ ነበር። እኔም በተለያየ ሰው በእንዲህ አይነት ነገሮች ጥፋተኛ ሆኖ መገኘቱ ከማሰብ በላይ በጣም ልገረም አልችልም ነበር። ታሪክም ስለ እርሱ በጣም የተለየ ስዕልን ሰጥቶን ነበር። በልቤ ውስጥ የሚመላለሰውን በማንበብ እንዲህ በማለት ቀጠለ። እግዚአብሔር በምድር ካሉት ይልቅ የተለዩ የታሪክ መጻሕፍት ስብስብ አለው። አንተም የነበረ የዚህ መረዳት ጨረፍታ ብቻ ነው። ገና እንዴት የተለያዩ እንደሆኑ አላወቅም። ምድራዊ ታሪኮች ያልፋሉ፣ ነገር ግን እዚህ የተቀመጡት መጻሕፍት ለዘላለም ይቆያሉ። አንተም ሰማይ ስለ አንተ ሕይወት በሚመዘግበው መደሰት ከቻልክ አንተ በእርግጥ የተባረክ ነህ። ሰዎች በመስታወት ውስጥ በድንግዝግዝ ያያሉ። ስለዚህ ታሪኮቻቸው ሁል ጊዜ የደበዘዙ ሲሆኑ አንዳንዴም ሙሉ በሙሉ የተሳሳቱ ናቸው። እኔም ለዚህ ሰው አንድ ጥያቄ አቀረብኩኝ።
እንዴት ነበር ታዲያ ሌሎች በጣም ብዙ መሪዎች ያደንቁ የነበረው በማለት ጠየቁ። እኔም እየሰማው የነበረውን ለመቀበል ተቸግሬ ነበር። እርሱም ቀጠለና እውነተኛ የመለየት ስጦታ ያላቸው ክርስቲያኖች በጣም ጥቂቶች ናቸው፣ መሪዎችም እንኳን በጣም ጥቂት ናቸው። ያለዚህም ጸጋ አሁንም ሆነ ባለፉት ጊዜያት ውስጥ ያለውን እውነት በትክክል መለየት የማይቻል ነው። ይህ ጸጋ ኖሮ እንኳን መለየት አስቸጋሪ ነው። እዚህ እስከምንሆንና ራቁታችንን እስከምንሆን ድረስ ሌሎችን የምንመዝነው ቀደም ብሎ በተሞላነው ጥሩ ወይም መጥፎ የተምታታ ነገር ውስጥ ነው። ለዚህም ነው ከጊዜው በፊት በማንም ላይ እንዳንፈርድ ማስጠንቀቂያ የተሰጠ። እዚህም እስከምንሆን ድረስ በሌሎች ልብ ያለውንና የሚያደርጉትንም ነገር ክፉ ይሁን ደግ በትክክል ማወቅ አንችልም። በሰዎች የመጨረሻ መጥፎነት ውስጥ እንኳን ጥሩ መነሻ ምክንያት ሲኖር በመጨረሻ ጥሩነታቸውም ውስጥ መጥፎ መነሻ ምክንያቶች ይኖራሉ። እዚህ ብቻ ነው ሰዎች በሁለቱም ድርጊታቸውና መነሻ ምክንያታቸው ሊመዘኑ የሚችሉት። ምናልባት እኔም እዚህ የነበርኩ በመሆኔ ምክንያት ወደ ምድር በመመለስበት ጊዜ ታሪኬን በትክክል መመርመር እችል ይሆንን? እዚህ ያለህበት ምክንያት በደንብ አድርጎ እንዲመዝንህና አንተም በተሻለ ፍጻሜ ልታገለግለው እንድትችል ያለ ርህራሄ እንዲያቃናህ ለጌታ መጸለይ አለብህ። ይህም ነገር በእርግጥ እስካሁን ከጠየካቸው ጥበብን የተሞሉ ጥያቄዎች አንዱ ነው። ጠቢብ ዳኞች ራሳቸው እንዳይፈረድባቸው ይጠነቀቃሉ። ይበልጥ ጠቢባን የሆኑት ደግሞ በራሳቸው ላይ እንኳን በሚገባ ሊፈርዱ እንደማይችሉ በመገንዘባቸው ምክንያት የጌታን ፍርዶች ይጠይቃሉ። ከዚህም በኋላ አንድ ያላወቅኳት ሴት ወደ እኔ ቀረበች። ውበቷና የነበራት ጸጋ ትንፋሽ የሚያቆም ነበር። ነገር ግን በተቃራኒ ጾታ እንዳለው አይነት ለመዳራት በሚያስብ መልኩ አልነበረም። በምድር ላይ የእርሱ ባለቤት ነበርኩ በማለት ጀመረች። አብዛኛውን ስለ እርሱ የምታውቀው ነገር የመጣው ከኔ ነው። ስለዚህም አሁን ልነግርህ ያለው ነገር ስለ እርሱ ብቻ አይደለም፣ ስለኛ እንጂ። የራስህን ነፍስ ሳትለውጥ ቤተክርስቲያንን መለወጥ ትችላለህን? የታሪክንስ አቅጣጫም ልትቀይር ትችላለህ? ሆኖም ግን የአባትን ፈቃድ ሳታደርግ ወይም ልጁን ሳታገብር ትቀበራለህ። ራስህን የሰጠኸው የሰው ታሪክ ለመስራት ከሆነ ልታደርገው ትችላለህ። ነገር ግን ስኬትህ በእርሱ እንደሚተመን ደመና ለአጭር ጊዜ ብቻ የሚቆይ ይሆናል። ነገር ግን የባለቤትሽ ሥራ ወይም ያንቺ ሥራ ከእርሱ በኋላ ባለው እያንዳንዱ ትውልድ ላይ ለመልካም በሆነ መልኩ ታላቅ ተጽዕኖ ያደርግ ነበር። ዓለምም ያለ እርሱ ምን ያህል ጨለማ ይሆን እንደነበር መገመት ከባድ ነው በማለት ተቃወምኩ። እውነት ነው በማለት መለሰች። ነገር ግን ዓለምን በሙሉ ልታተርፍና ነፍስህን ግን ልታጣ ትችላለህ። ነፍስህን በንጽህና ከጠበቅ ብቻ ለእግዚአብሔር ዕቅዶች በዓለም ላይ እውነተኛ ተጽዕኖ ማምጣት ትችላለህ። ባለቤቴ ለእኔ ነፍሱን አጥቶ ነበር። እንደገናም ሊያገኛት የቻለው በሕይወቱ መጨረሻ ብቻ ነበር። ይህ የሆነው እንኳን እኔም ከምድር በመወሰዴ ምክንያት ብቻ እርሱ ሊያገኛት ቻለ። አብዛኛው ባለቤቴ ካደረጋቸው ነገሮች ከጌታ ይልቅ ለእኔ ያደረገው ይበልጥ ነበር። ትልቅ ግፊትን አደርግበት ነበር። ካስተማረውም እንኳን የበዛውን ዕውቀት የምሰጠው እኔ ነበርኩ። ለራሴም የበላይነት ስሜት እንደ ተቀጽላ አድርጌ እቀመጥበት ነበር። ምክንያቱም ሴት እንደመሆኔ መጠን በጊዜው በመንፈሳዊ መሪነት ራሴ ልታወቅ አልቻልኩም ነበር። ማለትም በእርሱ ውስጥ እኔ መኖር እንድችል ሕይወቱን ተቆጣጥሬው ነበር። ብዙም ሳይቆይ የሚያደርገውም በሙሉ በእኔ ዘንድ ተቀባይነት ለማግኘት ብቻ እንዲሆን አድርጌው ነበር። እኔም ቀጠልኩና በጣም አፍቅርሃት መሆን ነበረበት በማለት ወደ እርሱ አየሁና ተናገርኩ። እርሱም ቀጠልና አይደለም፣ በጭራሽ አላፈቅራትም ነበር በማለት እስከምደነቅ ድረስ መለሰልኝ። እርሷም አታፈቅረኝም ነበር። በእርግጥም ከጥቂት ዓመታት ትዳር በኋላ እርስ በርሳችን እንኳን አንዋደድም ነበር። ነገር ግን ሁለታችንም እንፈላለግ ነበርና አንድ ላይ ለመስራት መንገድ አገኘን። ትዳራችንም የፍቅር ጥምረት ሳይሆን እስራት ነበር። በጣም የተሳካልን እየሆነ ሲመጣም ደስተኞች አለመሆናችን እየጨመረ መጣ። የሚከተሉንም ለማሞኘት ብዙ የማሳት ዘዴ እንጠቀም ነበር። በሕይወታችንም መጨረሻ ባዶ ምስኪኖች ነበርን።
ራስን ከፍ በማድረግ ብዙ ተጽዕኖ ማድረግን ስታገኝ ተጽዕኖን ለመጠበቅ ብዙ መድከም ይኖርብሃል። ሕይወትህም ይበልጥ ጨለማና ጭካኔ የተሞላ እየሆነ ይመጣል። ነገስታት ፈርተው ነበር። ነገር ግን እኛም ከነገስታት ጀምሮ እስከ ድሃ አራሾች ድረስ እያንዳንዳቸውን እንፈራ ነበር። እኛም ራሳችን ያንን በመሰለ ማሳት እንኖር ስለነበር ማንንም አናምንም ነበር። እርስ በእርሳችን እንኳን አንተማመንም ነበር። እኛም ፍቅርና መተማመንን እንሰብክ ነበር። ምክንያቱም እያንዳንዱ እንዲወደንና እንዲያምነን እንፈልግ ስለነበረ ነው። ነገር ግን እኛ ራሳችን በስውር እንፈራና እያንዳንዱንም እናንቋሸሽ ነበር። ታላላቅ እውነቶችን የምትሰብክና ነገር ግን የማትኖራቸው ከሆነ አንተ ታላቅ ግብዝና እጅግም አስመሳይ ነፍስ ነህ። የእነዚህ ሰዎች ቃሎች እንደ መዶሻ ያደቀኝ ነበር። የኔም ሕይወት ካሁኑ በተመሳሳይ አቅጣጫ ይጓዝ እንደነበር ማየት እችል ነበር። ከክርስቶስ ይልቅ ራሴን ከፍ ለማድረግ ምን ያህል እሰራ ነበር። ራሴን ለሌሎች በተለይም ደግሞ እንደሚወዳደሩኝ ለተሰማኝ ወይም ለማልወዳቸው ወይም እኔን ላልተቀበሉኝ ለማሳየት ብቻ ምን ያህል እሰራ እንደነበር ታየኝ። በዚህ ስፍራ መደበቅ አይቻልም ነበር። እነዚህ የምስክሮች ታላቅ ደመና ሁሉ ከተደበቁት ምክንያቶቼ መጋረጃ ጀርባ ማን እንደነበርኩ ያውቁታል። እኔም እንደገና እነዚህን ጥንዶች ተመለከትኩ። እነርሱም አሁን ውሸት አልባና በጣም የከበሩ ስለነበሩ ነገሮችን የሚያደርጉበት ምክንያት ጥያቄ ውስጥ ማስገባት የማይቻል ነበር። በጣም ያፈነገጥኩባቸውንም ኃጢአቶቼም ለእኔ ሲሉ በደስታ ገልጸውልኛል። ይህንንም ለማድረግ በመቻላቸው በእውነት ደስተኞች ነበሩ። ከታሪካችሁና ከጽሑፎቻችሁ የተነሳ ስለናንተ የተሳሳተ ግምት ይኖረኝ ይሆናል። ነገር ግን አሁን ከፊተኛው እንኳን የሚበልጥ አክብሮት አለኝ በማለት ነገርኳቸው። ከዚህም ቦታ አሁን ያላችሁን አለመለዋወጥ ነፃነት ይዤ እንድሄድ እጸልያለሁ። ስለኔ እውነት ያልሆኑ ገጽታዎች ለመኖር መሞከር ደክሞኛል። ያንንም ነፃነት እንዴት እናፍቃለሁ በማለት የዚህን ገጠመኝ እያንዳንዱን ዝርዝር በጣም ለማስታወስ በመፈለግ በሐዘን ተናገርኩ። ከዚህም በኋላ የታወቀው ለውጥ አምጪ የመጨረሻውን ማበረታቻ እንዲህ በማለት አቀረበልኝ። አንተ ራስህ የማታደርገውን ነገር ለሌሎች ለማስተማር አትሞክር። ለውጥ አስተምሮ ብቻ አይደለም። እውነተኛ ለውጥ ከአዳኙ ጋር በህብረት መሆን ብቻ ያመጣል። አንተም ከክርስቶስ ጋር በምትጠመድበት ጊዜ እርሱ የሚሰጥህን ሸክም ትሸከማለህ። እርሱም ካንተ ጋር ሆኖ ይሸከምልሃል። አንተም ለእርሱ ብቻ ሳይሆን ከእርሱ ጋር በምትሰራበት ጊዜ ብቻ የእርሱን ሥራ መስራት ትችላለህ። ከመንፈስ የሆነው መንፈስ ብቻ ማድረግ ይችላል። አንተም በእውነት ከእርሱ ጋር ከተጠመድክ ለፖለቲካ ወይም ለታሪክ ብለህ የምታደርገው ምንም ነገር የለም። በፖለቲካ ግፊቶች ምክንያት ወይም እድሎችን ለመጠቀም ብለህ የምታደርገው ማንኛውም ነገር ወደ እውነተኛ አገልግሎት ማብቂያ ብቻ ነው የሚያመራ። ታሪክን በመስራት ጥረት የምታደርጋቸው ነገሮች በሙሉ ቢበዛ ስኬትን በታሪክ ይተኩታል። በዘላለም ግን ተጽዕኖ ማምጣት አትችልም። ልክኛ እንዳደረግነው ለሌሎች የምትሰብከውን መኖር ካልቻልክ ራስህን ከፍ ካለው የእግዚአብሔር ጥሪ ታጎድላለህ። ከፍ ያለውን ጥሪ መፈለግን ግምት ውስጥ እንኳን ማስገባት እችላለሁ ብዬ አላስብም በማለት አቋረጥኩ። በሰማይ ውስጥ የታናናሾች ደረጃ በምትሉት በዚህ ቦታ ውስጥ እንኳን መቀመጥ አይገባኝም። እንዴት ከፍ ያለውን ጥሪ ግምት ውስጥ እንኳን ማስገባት እችላለሁ አልኩ። እርሱም በመቀጠል ከፍ ያለው ጥሪ ጌታ ከጠራው ከማንኛውም ሰው የራቀ አይደለም። በሕይወት ጎዳና ላይ ሊጠብቅህ የሚችልን ነገር ልንገርህ። አዳኙን ውደድ፣ የእርሱን ክብር ብቻ ፈልግ። ራስህን ለማክበር የምታደርገውን ነገር ሁሉ አንድ ቀን በጣም አስደንጋጭ የሆነ መዋረድ ያመጣብሃል። የእርሱን ስም ለማክበር ለአዳኙ ብለህ ከንጹህ ፍቅር በመነሳት የምታደርገውን ነገር ሁሉ የእርሱን ዘላለማዊ መንግስት ወሰን ለማስፋፋትና በተለይም ደግሞ ለአንተም በጣም ከፍተኛ ቦታ መድረስ ምክንያት ይሆናል። እዚህ ለተጻፈው ኑር፣ በምድር ላይ ለተጻፈው ምንም አትጨነቅ። ከዚህም በኋላ ጥንዶቹ ደስታ በተሞላበት ሁኔታ አቀፉኝና ከእኔ ተለዩ። ሆኖም ግን
እኔ ከደስታ በቀር ማንኛውም አይነት ስሜት እየተፈራረቀብኝ ነበር። ከእኔም እየራቁ ሲሄዱ እንደገና በራሴ ኃጢአት መጥለቅለቅ ጀመርኩ። ሰዎችን ለራሴ ዓላማዎች የተጠቀምኩባቸው ወይም የኢየሱስን ስም እንኳን ለራሴ ፍላጎት የተጠቀምኩበት ወይም ራሴን የተሻለ አስመስሎ ለማቅረብ የሞከርኩባቸው ጊዜያት ትዝታዎች እየተቀጣጠሉ ይመጡብኝ ነበር። እነዚህ ትዝታዎች ልሸከማቸው ከምችላቸው በላይ በጣም አጸያፊ እየሆኑ ይመጡብኝ ነበር። እኔም ካሁን በፊት ፈጽሞ የማላቀው ከፍ ያለ ተስፋ መቁረጥ ውስጥ ገባው። ለዘላለም በሚመስል ጊዜ ሰዎችና ሁኔታዎች በፊቴ ካለፉ በኋላ የለውጥ አምጪው ሚስት እንደገና በእግሮቼ ስታቆመኝ ተሰማኝ። እኔም በተለይም ደግሞ አሁን እንደዚህ በጣም ክፋትና እድፈት በተሰማኝ ጊዜ በንጽህና ተማረኩ። እጅግ በጣም ንጹህ ከመሆኗ ምክንያት እርሷን የማምለክ ብርቱ ፍላጎት መጣብኝ። እርሷም ወደ ልጁ ተመለስ በማለት በአጽናኖት ተናገረች። ያንተ በዚህ ሰዓት እኔን ወይም ሌላ በዚህ ያለውን ለማምለክ መፈለግ ትኩረትን ከራስ ላይ ለማንሳት የማድረግ ሙከራ ብቻና ያልሆነውንም በማገልገል ራስን ማጽደቅ ነው። አንተም በነፍስ ውስጥ ያለውን ያንን እድፈት ማየት ያስፈልጋል። ነገር ግን ከዚያ ወደ እርሱ መመለስ እንጂ በራስ መኖር ወይም በሞቱ ሥራዎችን ራስን ለማጽደቅ መፈለግ የለብህም። እርሷም ይህንን በእውነተኛ ፍቅር ስለተናገረችው በዚያ መሰናከል ወይም መቀየም ፍጹም የማይቻል ነገር ነበር። እኔም እንደተረዳኋት ባየች ጊዜ ንግግሯን ቀጠለች። በእኔ ውስጥ የምታየው ንጽህና ወጣት በነበርኩበት ጊዜ ባለቤቴ በእኔ ውስጥ በመጀመሪያ ያየው ነበር። እኔም በዛ ጊዜ ነገሮችን በማደርግበት ምክንያት በአንጻራዊነት ንጹህ ነበርኩ። ነገር ግን የእርሱን ፍቅርና የራሴንም ንጽህና በተሳሳተ መልኩ እንዲያመልከኝ በመፍቀድ አሳድፌያለሁ። አንተም በንጽህናቸው ካንተ የተሻሉትን በማምለክ በጭራሽ ንጹህ አትሆንም። ከነርሱ አልፈ በመሄድ በእርሱ ውስጥ ብቻ ኃጢአት የሌለበትንና እርሱንም ንጹህ ያደረገችውን አንዱን መፈለግ ይገባሃል። የሚገርመው ነገር ብዙ ሰዎች ባመሰገኑን ቁጥር ብዙ ምስጋናን እንቀበላለን። ከህይወትም መንገድ ርቀን እንገፋለን። ከዚያም ለሰዎች ምስጋና መኖርና በማያመሰግኑም ኃይል ለመገኘት መፈለግ እንጀምራለን። ያም ለኛ መሞቻችን ነበር። በዚህም ዝቅተኛ ቦታ ላሉ ለብዙዎች ተመሳሳይ ነው። እኔም ዝም ብዬ ንግግራችንን ለማርዘም በመፈለግ ወደ አይምሮዬ የመጣውን ቀጣይ ጥያቄ እንዲህ ማለት ጠየቅኳት። ለአንቺና ለባለቤትሽ በዚህ አንድ ላይ መሆን አስቸጋሪ ነገር ነውን? አልኩ። በጭራሽ በማለት መለሰች። በምድር ላይ የሚኖሩን ግንኙነቶች በሙሉ እዚህ ቀጣዮች ናቸው። እነርሱም ሁሉም በፍርድና ልክኛ አሁን መንፈስ እንደሆነው መንፈሳዊ በመሆናቸው ምክንያት የተጠሩ ናቸው። ብዙም በተተወል መጠን ብዙ ትወዳለህ። እርስ በርሳችን ይቅር ከተባባልን በኋላ በይበልጥ ተዋደድን። እኛም የዚህ ድነት አብሮ ወራሾች በመሆናችን ምክንያት ግንኙነታችን አሁን በበለጠ ጥልቀትና ሙላት እየቀጠለ ነው። የተጎዳዳንባቸውም ቁስሎቻችንም ጥልቅ የነበሩ ያህል በዳንበት ጊዜ መወደዳችን ያን ያህል ጥልቀት መድረስ ይቻል ነበር። ይህንን እንኳን በምድር ላይ ልንለማመደው እንችል ነበር። ነገር ግን ይቅርታን በጊዜው አልተማርንም። ይቅርታንም ተምረን ቢሆን ኖሮ በግንኙነታችን መካከል የገባውን ሕይወታችንን ወደ ጎን ያስተወንን ውድድር ስር ሊሰድብን ባልቻለ ነበር። በእውነት የምትወድ ከሆነ በእውነት ይቅር ትላለህ። ይቅርታንም ማድረግ በከበደህ መጠን ከእውነተኛ ፍቅር የራቅህ ነህ። ይቅርታ ማድረግ በጣም አስፈላጊ ነው፣ ወይም ትሰናከልና ከተመረጠልህ መንገድ ትወሰዳለህ። እኔም በባህሬ ጉድለት ምክንያት ከነበረብኝ ከራሴ ህመም ጋር እንዲህ ወዳለ መጋፋት ያመጣችኝ ይህቺ ሴት እስካሁን እንደገጠመኝ ማስታወስ ከምችለው ሰው በላይ የምትስብ እንደነበረች አስተዋልኩ። በእርግጥ ይህ በተቃራኒ ጾታ ፍቅር አይነት መሳብ ሳይሆን ብቻ ግን ከእርሷ መለየት አልፈለኩም ነበር። ወዲያውኑ ሐሳቦቼን በመረዳት ለመሄድ እየተዘጋጀች እንደሆነ ለማሳየት አንድ እርምጃ ወደ ኋላ ፈቀቅ አለች። ከመሄዷን በፊት ጥቂት የመጨረሻ ሐሳቦች እንዲህ በማለት አቀረበችልኝ። በንጹህ ፍቅር የተነገረ ንጹህ እውነትም ሁል ጊዜ ያስባል በማለት ተናገረች። አንተም እዚህ የተሰማህን ህመም ወደፊት ታስታውሰዋለህ። በቀረውም የህይወት ዘመንህ ይረዳሃል።
ህመሙ ጥሩ ነው። ችግር ያለበትን ቦታ ያሳያል። ችግሩን እስከምታገኝ ድረስ ህመሙን ለመቀነስ አትሞክር። የእግዚአብሔር እውነት ያለብንን ችግር አጉልቶ ስለሚያሳይ በተደጋጋሚ ህመም ይፈጥርብናል። ነገር ግን የእርሱ እውነት ሁል ጊዜ ወደ ነፃነት የሚወስደውን መንገድ ደግሞ ያሳየናል። አንተም ይህንን ስታውቅ በህይወት ጎዳና ላይ እንድትቆይ ለመርዳት ተፈቅዶላቸው የሚመጡብህን መከራዎች ሁሉ እንኳን በደስታ መቀበል ትጀምራለህ። ያንተም በእኔ መሳብ ከመስመር የወጣ አይደለም። ከአመጣጡም ንጹህ የነበረ በመጀመሪያም በወንድና ሴት መካከል የተሰጠ መሳሳብ ነው። ንጹህ እውነት ከንጹህ ፍቅር ጋር የሚዋህድበት ጊዜ ወንዶች ባለመተማመን ምክንያት ሴቶችን ከመጨቆን ወጥተው ሊሆን የተፈጠሩትን ወንዶች መሆን ይችላሉ። እንዲህ ያለው ጭቆና በኃጢአታችን ምክንያት ፍቅር ከወደቀበት ዝቅተኛ ጥልቀት ከሆነው ክፉ ምኞት ሌላ ምንም ሊሆን አይችልም። ከእውነተኛ ፍቅር ጋር ወንዶች እውነተኛ ወንዶች ይሆናሉ። ሴቶችም እንደዚሁ ፍቅራቸው ፍርሃታቸውን በመተካቱ ምክንያት እንዲሆኑ የተፈጠሩትን ሴቶች መሆን ይችላሉ። ነገር ግን እዚህ በነበርኩበት ጊዜ ላንቺ ወይም ለሌላ ምንም አይነት ክፉ ምኞት አልተሰማኝም በማለት በመጠኑ ተቃውሞዬን አሰማው። እንዲያውም በተራራው እንዳንቺ ያለች ቆንጆ ማየት ችዬ ምኞት ግን ስላልተሰማኝ በመደነቅ ላይ ነበር። እሷም የዚህ ምክንያቱ እዚህ መሆንህ ነው። የክብሩ ብርሃን ሁሉንም ጨለማ አውጥቶ ይጥላል። ነገር ግን እዚህ ባትሆን ኖሮ አሁን ክፉ ምኞት አጥብቆ ይይዝህ ነበር በማለት ነገረችኝ። ትክክል እንደሆንሽ እርግጠኛ ነኝ። ከዚህ በጣም አደገኛ መበላሸት በምድር ላይ ከቶ ነፃ መሆን ይቻላልን? በማለት በመማፀን ጠየቁ። አዎ፣ አእምሮ በእውነት መንፈስ በታደሰ ቁጥር ግንኙነቶችን ከሌሎች እንደ መቀበያ ዕድል አታይም፣ እንደ መስጫ እንጂ። መስጠት ከምናውቀው በላይ ታላቅ የሆነ እርካታን ያመጣል። በጣም የሚደነቁ የሰዎች ግንኙነቶች እንኳን ራሳችንን በንጹህ አምልኮ ለጌታ ስንሰጥ ያለውን ቅጽበታዊ ደስታ በጨረፍታ ብቻ የሚያሳዩ ናቸው። እውነተኛ የእግዚአብሔር አምልኮ ለእውነተኛ ግንኙነቶች ክብር ነፍስን ይጠራል። ስለዚህም እውነተኛ አምልኮን እንጂ ግንኙነቶችን መፈለግ የለብህም። የዚያን ጊዜ ብቻ ግንኙነቶችን መሆን እንደሚገባቸው መሆን ይጀምራሉ። እውነተኛ ፍቅር በጭራሽ አንደኛ መሆንን ወይም በቁጥጥር ስር ማዋልን አይፈልግም። ይልቁንስ ግን የትህትናን አገልግሎት ስፍራን ይወስዳል። ባለቤቴና እኔ ይህንን በትዳራችን ውስጥ ጠብቀን ቢሆን ኖሮ አሁን ከንጉሱ አጠገብ በተቀመጥንና ይህንንም ታላቅ አዳራሽ በጣም በብዙ ነፍሳት የተሞላ ነበሩ።